ሰላም ጤና ይስጥልን አድማጭ ተመልካቾቻችን ታህሳስ 14 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት የተለያዩ መረጃዎችን ይዣለሁ። ወደ ተለያዩ የሀገራችን አካባቢዎች የሚወስዱና የ24 ሰዓት ዝርዝር መረጃዎችን የምትከታተሉ ይሆናል። ከሰሜን እስከ ደቡብ፣ ከደቡብ እስከ ምስራቅ፣ ከምስራቅ እስከ ምዕራብ ድረስ ባሉት ሁሉም አካባቢዎች ያሉ አዳዲስ መረጃዎችን የማደርሳችሁናል። በዚህ ሰዓት በተለያዩ አካባቢዎች በኢትዮጵያ በሀገራችን በምዕራብ አካባቢ በተለይ በቤንሻንጉልን እና ጋምቤላን ከሱዳንና ከደቡብ ሱዳን ጋር በሚያዋስኑት አካባቢዎች አዳዲስ መረጃዎችን ይዣለሁ። እሱን ወደ እናንተ የማደርስ ይሆናል። እንደዚሁም ደግሞ በሰሜን ኢትዮጵያም እንደዚሁ በትግራይ አካባቢ ያለውን አዳዲስ ወታደራዊ እንቅስቃሴ እንዲሁም ደግሞ ስምሪቶችንና የአራት ሰዓት ዝርዝር መረጃዎችን አደርሳችኋለሁ። ወደ ፋኖ የግንባር ዝርዝር መረጃዎች ስንመለስ በአንድ ወረዳ እንግዲህ ሰባተኛው የጸጥታ ኃላፊ በፋኖ እርምጃ ወስዶበታል የሚል መረጃ ወጥቷል። ከዚህ ጋር በተያያዘ ሰሞኑን ከባድ ዘመቻዎች ሲደረግባቸው በነበረው አካባቢ የወረዳው የጸጥታ ኃላፊ ኮማንደር የእርምጃ ተወስዶበታል። ይህንን በተመለከተም ዝርዝር መረጃዎችን የማደርሳችሁ ይሆናል። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ወደ ተከዜ ቀጠና ስንሄድ ደግሞ እንደዚሁ በወልቃይት ሁመራ የተቃውሞ ሰልፍ የወጡ ሰዎች ላይ እንደዚሁ የተኩስ ሩምታ ተከፍቶ ጉዳት ደርሷል። ከዚህ ጋር በተያያዘ ዝርዝር መረጃውን ከቦታው ወደ እናንተ የማደርስ ይሆናል። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ እንደተለመደው ልታደርሱ ትችላላችሁ። እንዲሁም ደግሞ በቴሌግራም፣ በዋትስአፕ፣ በሜሴንጀር መልእክትና ሀሳቦቻችሁን እያደረሳችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በወለጋም በተመሳሳይ እንደዚሁ በአይነቱ ለየት ያለ ነው እየተባለ ዘመቻ እየተደረገ ነው የሚገኘው። በወለጋ መከላከያ ሰራዊት መውጣቱን ተከትሎ የኦሮሞ ሰባቱም የጸጥታ ኃይል ከገዳ ኮማንዶ እስከ ቄሮ ሰራዊት ድረስ ያለው በአማራ መንደሮች ላይ ከፍተኛ ወረራ መፈጸሙን ተከትሎ የአካባቢው ነዋሪዎች እንግዲህ ራሳቸውን እየተከላከሉ ከባድ የተባለ ፍልሚያ እየተደረገ ነው የሚገኘው። ይህንን በተመለከተ ቀደም ብሎ ከ216 በላይ ሰዎች ከታፈሱ በኋላ ነው ህዝቡ ይህንን ውሳኔ ወስኖ አሁን ራሱ እየተከላከለ ያለው። ይሄ ዘመቻ በአይነቱ ለየት ያለ ነው ተብሏል። 2014 ታህሳስ 10 ቀን ከተደረገው ከልዩ ኃይል ጋር ከኦሮሚያ ልዩ ኃይል ጋር የአካባቢው ማህበረሰብ ራሱን ለመከላከል ካደረገው ተጋድሎም በእጅጉ የተለየ እንደሆነ ነው መረጃዎች የሚገልጹት። ዝርዝር መረጃ ይዣለሁ ወደ እናንተ የማደርሰው ይሆናል። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እንግዲህ እንደተለመደው ሀሳብ አስተያየት ቢኖራችሁ ከላይ በተገለጸው አድራሻ ልታደርሱ ትችላላችሁ። ብዙዎቻችሁም እያደረሳችሁ ስለሆነ በእጅጉ አመሰግናለሁ። ከዛ በፊት ዲፕሎማሲያዊ መረጃዎችን የተመለከቱ መረጃዎች እየወጡ ነው የሚገኙት። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንግዲህ በዓለም ላይ ያለውን አጠቃላይ ዲፕሎማሲ በየቀኑ ተለዋዋጭ እያደረጉት ነው የሚገኙት። የእርዳታ ድጋፎቻቸውን በማቋረጣቸው እንደ ኢትዮጵያ ያሉ የሶስተኛው ዓለም ሀገራት በከፋ ሁኔታ ችግር ውስጥ መግባታቸው ነው የተገለጸው። አሁን ደግሞ ዶናልድ ትራምፕ በአፍሪካ እና በሌሎች ሀገራት የሚገኙ 15 አምባሳደሮቻቸውን ጠርተዋል የሚል መረጃ ወጥቷል። ይህ እንግዲህ የአሜሪካ እያንዳንዱ የዲፕሎማሲና የውጭ ጉዳይ ፖሊሲ በተለይ እንደ ኢትዮጵያ አይነት በርካታ ገንዘብ እርዳታና ድጋፍ ከአሜሪካ ከሚያገኙ ሀገራት አንጻር ሲታይ በየቀኑ ተለዋጭ ነው። ለኢትዮጵያ ብቻ ሳይሆን ለዓለምም የአሜሪካ ፖሊሲ በቀጥታና በተዘዋዋሪ የራሱ ተጽዕኖ ያለው ውሳኔ ስለሆነ እንግዲህ እያንዳንዱ የዓለማችን ሚዲያዎች እና የዓለማችን ሀገራት እያንዳንዱ ዜጋም ጭምር የአሜሪካን ጉዳይ የራሴ ጉዳይ ብሎ በሚኖርበት ሀገር በሙሉ እየተከታተለው ይገኛል። አሁን አዲስ ስታንዳርድ ይዞት በወጣው ዘገባ መሰረት ዶናልድ ትራምፕ የኢትዮጵያና የሶማሊያን ጨምሮ በ15 የአፍሪካ ሀገራት የሚገኙ አምባሳደሮቻቸውን በአስቸኳይ ወደ ዋሽንግተን ጠርተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢትዮጵያና ሶማሊያን፣ ጅቡቲን ጨምሮ በ15 የአፍሪካ ሀገራት የሚገኙ አምባሳደሮቻቸውን ወደ ሀገሮቻቸው ጠርተዋል። እርምጃው ያልተለመደ ነው የተባለ ሲሆን ዩናይትድ ስቴትስ በውጭ ሀገራት ያላትን ዲፕሎማሲያዊ ውክልና መልሳ ለማዋቀር የምታደርገው ሰፊ ጥረት አካል ነው ተብሏል። በዲፕሎማሲያዊ ማህበረሰብ ምንጮች እየተዘዋወረ ባለው መረጃ መሰረት የአሜሪካ አምባሳደሮቿን ወደ ሀገሯ የጠራችባቸው የአፍሪካ ሀገራት ዝርዝር የተለያዩ የአህጉሪቱን ቀጠናዎች ያካተተ ሲሆን ዝርዝሩ በሰሜን አፍሪካ የሚገኙትን ግብፅ እና አልጄሪያን ጨምሮ በአፍሪካ ቀንድ፣ በምስራቅ እና በምዕራብ፣ በመካከለኛውና በደቡባዊ አፍሪካ የሚገኙ ሀገራትን ያጠቃለለ ነው ተብሏል። አምባሳደሮቹ እንዲመለሱ ስለተደረገበት ምክንያት እስካሁን የተሰጠ ይፋዊ ማብራሪያ የለም የተባለ ሲሆን ክፍት የሆኑት የስራ መደቦችን ለመተካት ግልጽ የሆነ ጊዜ ሰሌዳ አለመቀመጡም እንደዚሁ ተመላክቷል። ውሳኔው በአፍሪካ ቀንድ፣ በሶማሊያ፣ በኢትዮጵያና በጅቡቲ የሚገኙ የአሜሪካ አምባሳደሮችን እንደሚመለከት የተነገረ ሲሆን ቀጠናው በዓለም አቀፍ የንግድ መርከቦች መተላለፊያነቱ በአሜሪካ የጦር ሰፈር መገኘት እንዲሁም ደግሞ በጸረ ሽብር ተግባራት ቅድሚያ የሚሰጠው በመሆኑ ለዋሽንግተን ስልታዊ ፋይዳ ያለው አካባቢ መሆኑ ተጠቁሟል። በሰሜን አፍሪካ ደግሞ ግብፅና አልጄሪያ በዝርዝር ውስጥ
ከተካተቱ ሀገራት መካከል ይገኙበታል። ሁለቱም ሀገራት በጸጥታና በኢነርጂ ጉዳይ ለአሜሪካ ቁልፍ ቀጠናዊ አጋሮች የሆኑ ሀገራት ናቸው። እንደሚታወቀው በተለይ ግብጽ ከአፍሪካ ሀገራት ለአሜሪካ በላቅ ባለ ወታደራዊ ጠቀሜታዋ የእስራኤልን ሕልውና በመካከለኛው ምስራቅ ከማስጠበቅ አንጻር እንደዚሁ ግብጽ ከአሜሪካ ከፍተኛ የጦር መሳሪያ ድጋፍ ከሚደረግላቸው ሀገራት ቀዳሚዋ ነች። የግብፅን ጉዳይ አሜሪካኖቹ እንደዚሁ በተለያየ መንገድ ሲመለከቱት የሚቆዩትም ለምሳሌ ግብፅና ኢትዮጵያን የአባይን ፖለቲካን በተመለከተም የተዛቡ ሀሳቦችን ወይም ደግሞ ለግብፅ የሚያደሉ ውሳኔዎችን ሲያስተላልፉ የቆዩት የአሜሪካ ባለስልጣናት ግብፅ ለአሜሪካ ካላት የመካከለኛው እና የሰሜን ምስራቅ የሜዲትራኒያን እና የቀይ ባህር ኮሪደሮች ቀጠና አንጻር ለአሜሪካ ያላት አጠቃላይ ጂኦፖለቲካዊ አስፈላጊነት በተለይ የእስራኤልን ሕልውና ከመጠበቅ አንጻር ታይቶ ነው። አሁን በግብፅም የአሜሪካ አምባሳደር ተጠርተዋል ነው የሚለው ዘገባው። ምን እንደሆነ ጉዳዩ ወደፊት የሚታይ ይሆናል። እንግዲህ በዲፕሎማሲያዊ መረጃዎች ያስቀደምኩበትን መረጃ ወደ ዝርዝር የሀገራችን መረጃዎች ስመለስ ወደ ራያ ቀጠና የሚወስድን መረጃን የሚያስከትለው በራያ ቀጠና በርካታ የህወሓት ኃይል ትላንትና በተለያዩ ባለማጣ ከተማ፣ ባለማጣ ዙሪያ፣ ራያ ዋጃ፣ ራያ ጥሙጋና አካባቢዎቹ አየር ማረፊያ ማዶ ከተማና አካባቢ እስከ ባቦ ኮርማ ስምሪት ካደረገ በኋላ ሌሊቱን ከፍተኛ አፈና ሲያደርግ ነው እያደረው። የህወሓት ታጣቂዎች ባለፉት 2 ዓመታት በዛሬው ልክ በርካታ ሰዎችን በአንድ ሌሊት ያፈኑበት ጊዜ የለም የሚሉት የአካባቢ የመረጃ ምንጮች እስካሁን ድረስ አልተጣሩ የመረጃ ምንጮች እስከ 80 በላይ ሰዎች ታፍነዋል። እንደዚሁ ደግሞ በስም ዝርዝርና በተጣሩ ደግሞ ቁጥሩን ወደ 51 የሚያደርሱት የመረጃ ምንጮች አሉ። ለማንኛውም ዛሬ በራያ ቀጠና አለማጣን ከተማ ጨምሮ ዋጃ፣ ጥሙጋና አካባቢው ከ80 በላይ ሰዎች ታፍሰው ተወስደዋል ሲሉ የመረጃ ምንጮቹ ይገልጻሉ። ከነዚህ መካከል እንግዲህ ጠንካራ የአማራ ማንነት ጥያቄ የሚያነሱ የሃይማኖት አባቶች፣ ወጣቶች፣ የመንግስት ሰራተኞች ታፍነው ተወስደዋል። ከተወሰዱት ውስጥ እንግዲህ በተለይ በአካባቢው የአማራ ማንነት ጥያቄዎችን ያቀነቅናሉ ያሏቸውን ነው በማፈን የወሰዱት። የቤተ ክህነት ሰዎችንና የስብከተ ወንጌል ኃላፊ ጨምሮ ወስደዋል። ከነዚህ መካከል ጋሹ ለገሰ፣ ማረጉ ለገሰ፣ ሮብሶ ጀመረ፣ ጌታቸው ኃይሉ፣ ሞላ ዝናቡ፣ ሙለታ ሻምበል፣ አብቦ ደባሽ፣ ቢንያም ጌታሁን፣ ሲሳይ ጌታሁን፣ አዲስ መርጌታ፣ መንገሻ ሀቡሌ፣ አለዋል አሰፋ፣ ኃይሉ ገሰሰ፣ ሰይድ ሁሴን ጨምሮ እንግዲህ የ80 በላይ ሰዎች መወሰዳቸውን የሚገልጹ መረጃዎች ወጥተዋል። ራያ ጥሙጋ በ38 ሰዎች ታፍነዋል። ስም ዝርዝራቸው እየተጣራ እንደሆነ የመረጃ ምንጮቹ ገልጸዋል። ይሄ የሆነው ጦርነት ለመጀመር ህወሓት እንቅስቃሴ እያደረገ ስለሆነ ጦርነት ከመጀመራችን በፊት በአካባቢው የማንነት ጥያቄ የሚያቀነቅኑት የራያ ወጣቶችን አንገት ማስደፋት በሚል ተልዕኮ ተሰጥቶ ነው ይሄ አፈሳ የተደረገው። እጅግ ከባድ ሁኔታ ነው ያለው። ወደ መሆኒ ጨምሮ በተለያዩ ወታደራዊ ካምፖች ወስደው ሰዎችን አጉረዋቸዋል ነው የተባለው። ትላንትና የታፈኑትን እነ ቀሲስ ካሳይ ቢወጣን ጨምሮ ሌሎች ደግሞ የት እንዳሉ አልታወቀም ተብሏል። ወደ ወለጋ ስንሄድ በወለጋ ምስራቅ ወለጋ አንገርጉትን የኦሮሚያ ልዩ ኃይል እና ጋቸና ሲርና ረጲዮላ በመሆን ከ206 በላይ የአማራ ተወላጆችን በአንድ ቀን በጅምላ አፍሰው ወስደዋል። ትናንትና ይህንን የጅምላ አፈሳ የተመለከቱ ሌሎቹ እንግዲህ የራሳችን እርምጃ ራሳችን እንከላከላለን በሚል ወደ ፍልሚያ ገብተዋል። ትላንትና ታፍሰው ከተወሰዱት ውስጥ ነፍሰ ጡር ሴቶች፣ ህፃናት፣ ሽማግሌዎች በብዛት ታፍሰዋል። ይሄ የሆነው ደግሞ እንዶደ ዲቾ እና ሻሾበር ተብሎ በሚጠሩት አካባቢዎች መከላከያ እንደወጣ በመከላከያን ተከትለው እየገቡት የኦሮሞ ጸጥታ ኃይል ነው ይህንን ያደረገው። መከላከያ ትጥቅ አስፈትቶ ወጥቷል የሚል ስሌት ወስደው ይህንን አፈሳ አድርገዋል። ወዲያውኑ እንግዲህ የነሽመልስ ጦር ይህንን ሲያደርግ ህዝቡ የራሴን የምከላከልበት መፍትሄ በሚል ህፃናትና ሴቶች እንደዚሁ ጨምሮ ወደ ጫካ እንዲሸሹ ከተደረገ በኋላ ሌሎቹ አቅም ያላቸው ይህንን እንግዲህ ወራሪና ከፍተኛ በጭካኔ ጭፍጨፋ የሚፈጽመውን ኃይል በዚህ ዛሬ ጨርሶ ህፃናትን ከመጨፍጨፉ በፊት ራሳችን ለመከላከል በሚል ወደ እርምጃ ገብተዋል። ሴቶች ወደ ካምፕ እየተወሰዱ ዝም ብለን አንመለከትም፣ ህፃናት እየታረዱ ዝም ብለን አንመለከትም በሚል ነው ራስን ለመከላከል ውሳኔ ላይ እና የውሳኔ ተጋድሎ እየተደረገ ያለው። የነሽመልስ ኃይል ዘመናዊ መሳሪያዎችን የቡድን መሳሪያዎች ታጥቆ የአማራው ህዝብ በሚኖርባቸው አካባቢዎች እንደዚሁ የአዳፍኔ ጥቃት እየፈጸመ ነው የሚገኘው። የጅምላ ግዞት የጀመረውም ይህንን መሳሪያና ትጥቅ ፈተዋል በሚል ነው።
እንግዲህ ይህንን ተከትሎ ህዝብ ራሱን ለማዳን በብዙ ሺህ ይቆጠራል ከተባለው የነ ሽመልስ ጦር ጋር ማለዳ 11 ሰዓት ጀምሮ በሻሾበር እንዶደልቾ ተብሎ በሚጠሩ አካባቢዎች እየተፋለመ ነው የሚገኘው። በወለጋ ምድር ይህንን የመሰለ ከባድ ፍልሚያ ከኦሮሞ ጸጥታ ኃይል ጋር ሲደረግ ይሄ መጀመሪያው ነው። ከዚህ በፊት 2014 ዓ.ም ኪረሙ ወረዳ ታህሳስ 14 ቀን ከተደረገው የልዩ ኃይል ጋር ከተደረገው ውጊያ በአይነቱ የተለየ ነው የሚሉት የመረጃ ምንጮች እንዶደልቾ የጦር አውድማ ሆኗል። የኦሮሞ ጸጥታ ጋቸና ሲርና፣ ረጲዮላ፣ ገዳ ኮማንዶ በአዳፍኔ በቡድን መሳሪያ በሴቶችን፣ ህፃናትን፣ እናቶችን ሳይቀር በአዳፍኔ እየደበደበ ነው የሚገኘው። የጅምላ እስራት የተረፈው ከፊሉ ራሱን ለማዳን በዚህ መንገድ እየተዋደቀ ሲሆን፣ ከፊሉ ደግሞ ወደ ጫካ ገብቷል። እንደ ዶድቾና ሻሾበር ያለው ሁኔታ እጅግ አስፈሪ ነው። ከማለዳው 11 ሰዓት ጀምሮ ነው ይሄ ፍልሚያ የተጀመረው ብሏል። ጦርነቱ በአይነቱ የተለየና ከፍተኛ ትኩረት ሊሰጠው የሚገባ ነው። እንግዲህ በዚህ ህፃናትም ሴቶችም በጅምላ ነው እያለቁ ያሉት። በዚሁ ኦሮሚያ ክልል ጅማ ዞን ጌራ ወረዳ ስንሄድ ጌራ ወረዳም እንደዚሁ በአማራ ተወላጆች ላይ የሚፈጸሙ ግፍና ሰቆቃዎች ቀጥለዋል። እንግዲህ ያረሱትን እንዳይበሉ የዘሩትን እንዳይሸጡ ከመደረግ አልፎ ደግሞ የሸጡትን ጭምር ገንዘብ እንዳይሰጣቸው ለትልልቅ ነጋዴዎችና የቡና ተረካቢዎች የቡና ነጋዴዎች በኦሮሚያ ጸጥታ ትዕዛዝ በመተላለፉ የአማራ ገበሬዎች የቡና ምርታቸውን ወደ ገበያ ወስደው ከሰጡ በኋላ ገንዘብ ሳይሰጣቸው እየተመለሱ ነው። ይሄ የግፍ ግፍ እየተፈጸመባቸው ነው የሚል መረጃ ነው። አብይ አህመድ የትውልድ ዞን በሆነው በጅማ ዞን ጌራ ወረዳ ጉራን ፋሎ ቀበሌ እየተሰማ ያለው ጉራን ፋሎ ቀበሌ ተብሎ የሚጠራው አካባቢ ሁለቱም መውጫ መንገዶች ተዘግተው ህዝብ እንዳይወጣ እየተደረገና የጅምላ ፈሳ እየተደረገ ይገኛል። ይሄ 5ኛ ቀኑን ይዟል። ሸኔ ሰምቦ ተብሎ በሚጠራው በኩል መውጫ የነበረው በር እንዲዘጋ ተደርጓል። ወደ ጌራ ወረዳ በኩል የሚወስደው መንገድም እንዲዘጋ ተደርጓል። ይሄ ቀበሌ ከየትኛውም አካባቢ እንዳይገናኝ በመድረግ በኦሮሚያ ጸጥታ ኃይል ከበባ ውስጥ ገብቷል። የቡድን መሳሪያ ድብደባ እየተፈጸመ ነው። ፋኖ አለ በሚል ወደ ጫካዎች የቡድን መሳሪያዎች ድብደባ እየተደረገ ነው። የቡና ምርት በሚሰበሰብበት ወቅት ነው። በአካባቢው የሩዝ ምርትም የቡና ምርትም በከፍተኛ ሁኔታ የሚመረትበት ለም መሬት ስለሆነ እዚህ አካባቢ አማራውን የማፈናቀል እቅድ ተይዞ ነው ይሄ ማዋከብ እየተደረገ ያለው። አሁን የደረሰ የቡና አዝመራቸውንና የቡና ምርታቸውን የሸጡ የአማራ ገበሬዎች ገንዘብ እንዳይሰጣቸው በጸጥታ ኃይል ተከልክሏል። አርሶ አደሮቹ ለገበያ ያቀረቡትን ቡና ተመዝኖ ከተመዘገበ በኋላ ገንዘብ ሲጠይቁ ገንዘብ ሌላ ጊዜ ይሰጣችኋል የሚል ምላሽ ነው ቡና የሚረከቡ ነጋዴዎች እየሰጡት ያለው ምላሽ። ለምንድን ነው ብለው ሲጠይቁ እየሆነ ያለው ነገር እንግዲህ ለእናንተ ክፍያ ከተከፈለ አሁን ብር ከእጃችሁ ከገባ የጦር መሳሪያ ትገዙበታላችሁ፣ ትፈንናላችሁ በሚል ገንዘብ እንዳንሰጥ ባለስልጣናት ትዕዛዝ ሰጥተውናል፣ መዝግባችሁ ያስቀምጡ ነው የተባልነው በሚል የአማራ ገበሬዎች ወስደው ለነጋዴዎች ያስረከቡትን ቡና በይህን ያክል ኪሎ በሚል ቁራጭ ወረቀት እየተሰጣቸውን እየተመለሱ ያሉት። በዚህ ሁኔታ ከ700 ሺህ እስከ 2 ሚሊዮን ብር ድረስ የሚጠጋ የቡና ምርት ወደ ለነጋዴዎች ያስረከቡ እስካሁን ገንዘባቸው አልተከፈላቸውም ተብሏል። እንግዲህ በዚህ ሁኔታ ገንዘባቸውን አርሰው ያመረቱትን ምርት እንዳያገኙ ተደርጓል። እንግዲህ በሌላ ዓለም ላይ በየትኛውም ሕዝብ ላይ የሚፈጸም ግፍ ነው ብሎ ለማመን እንኳን የሚያስቸግር ነው። ሰዎች እንግዲህ ምርታቸውን ያመረቱት ምርት የህይወታቸውን ለማሻሻል ቢሆንም በጦር መሳሪያ ትገዛላችሁ ብሎ የገበያ ምርታቸውን መቀማት እየተፈጸመ ያለው አሁን በኢትዮጵያ በጅማ ዞን በጌራ ወረዳ ነው። እንግዲህ ጉራን ፋሎ ተብሎ የሚጠራ አካባቢ ደውላችሁ ታረጋግጡና እየተፈጸመ ያለውን እንግዲህ ከግድያ ከማፈናቀል ባሻገር በዚህ መንገድ የራስን ንብረትም የመንጠቅ ሁኔታ ተመልከቱት። እንግዲህ ይህንን ቡና ተረካቢ ነጋዴዎች ጥያቄ ሲቀርብላቸው ከጸጥታ ኃይሎች ለአማራ ገበሬዎች ገንዘብ እንዳሰጡ አሁን ተብለናል፣ ይህንን ያክል ኪሎ የተረክበናል የሚል ወረቀት ብቻ ስጧቸው ተብለናል የሚል ነው ጊዜያዊ ምላሽ እየሰጡት። በዚሁ ወደ ደቡብ ምዕራብና ምዕራብ ኢትዮጵያ ቀጠና የሚወስደን መረጃ ላስከትል። በደቡብ ምዕራብ ኢትዮጵያና ምዕራብ ኢትዮጵያ ከደቡብ ሱዳን አዲስ ታጣቂ ኃይል ወደ ኢትዮጵያ ድንበር ጥሶ እየገባ ነው። ቀጠናው ከቤንሻንጉል ጋምቤላ ባሉት አካባቢዎች ነው ይሄ እየሆነ ያለው። በጋምቤላ በኦሮሚያና ቤንሻንጉል አዋሳኝ ከባምቢስ ወደ ቶንጎ ከቶንጎ ደግሞ ወደ አቦጅማ ተብሎ ወደሚጠራ አካባቢ የበርካታ የሱዳን ጦር ሰራዊትና የሱዳን ታጣቂ ኃይል የደቡብ ሱዳን ማለት ነው ወደ አካባቢው ዘልቆ ገብቷል። በዚህ አካባቢም
እንደዚሁ ከመከላከያ እና ከአካባቢው ጸጥታ ጋር ውጊያ አድርገዋል። ኦነግ ሸኔም አጋጣሚውን በመጠቀም እንደዚሁ በዚህ አካባቢ በውጊያ አድርጓል። የደረሰው ጉዳት በዝርዝር አልታወቀም። የደቡብ ሱዳን ታጣቂ ከመከላከያ ጋር ውጊያ አድርጓል። ውጊያው እንግዲህ የረጅም ሰዓታትን የቆየ እንደነበር የሚገልጹት የመረጃ ምንጮች ወደ ኢትዮጵያ ድንበር እስከ 40 ኪሎ ሜትር ዘልቀው ገብተዋል የደቡብ ሱዳን ወታደሮች እና ታጣቂዎች። ይህም እንግዲህ ግልጽ የሆነ ሉዓላዊነትን መዳፈር ነው ብለዋል። በሌላ መረጃ ደግሞ በሌላ በኩል በማንኩሽ አልመሃል በኩል እንደዚሁ ከወደ ሱዳን አዲስ ኃይል ወደ ኢትዮጵያ ድንበር እየተጠጋ ስለመሆኑ የወጡ መረጃዎች እያሳያሉ። በሌላ እንደዚሁ በኢትዮጵያና ሱዳን ድንበር በአሶሳ መስመር ቱርመክና እና ዘገን ተብለው በሚጠሩ ወረዳዎች ከደቡብ ሱዳን ወደ አዲስ ታጣቂ ወደ ኢትዮጵያ ድንበር እንደዚሁ ሰሞኑን እየተጠጋ እንደሆነ የዓይን እማኞችን ተመልክተናል ብለው ገልጸዋል። እንግዲህ በሶስቱ በጋምቤላና በቤንሻንጉል በሁለት አቅጣጫዎች ከሱዳን አዲስ ታጣቂ እየተንቀሳቀሰ ነው። ድንበር ዘልቆም ገብቷል። ሰሞኑን በጋምቤላ የነበረው ግጭት ይታወቃል። ከዛ ቀደም ብሎ በዚህ በምዕራብ ኢትዮጵያ ቀጠና እንደዚሁ ለአርኤስኤፍ ወታደራዊ ቤዝ የኢትዮጵያ መንግስት ሰጥቷል በሚልም እንደዚሁ የሰሜን ሱዳን ወይም ደግሞ የሱዳን መንግስት የተለያየ እንደዚህ ወታደራዊ ዘመቻ እቅዶችን ይፋ ማድረጉ ይታወቃል። ለማንኛውም በዚህ አካባቢ ያለው ሁኔታ ይህ በእንዲህ እንዳለ በኢትዮጵያና ሱዳን ድንበር በዚሁ ቀጠና የድሮን ጥቃት እና የአየር ጥቃት ተፈጽሟል የሚል መረጃም ወጥቷል። ይሄ የአየር ጥቃት በኢትዮጵያ መንግስት የተፈጸመ ይሁን ወይስ ደግሞ በደቡብ ሱዳን ወይም ደግሞ በሱዳን መንግስት እስካሁን ድረስ የታወቀ ነገር የለም። በዚህ የድሮንና የአየር ጥቃትም የደረሰው ጉዳት በዝርዝር አልታወቀም። ተከታትዬ መረጃውን እንደደረሰኝ ወደ እናንተ አደርሳለሁ። ሌላው ወደ አማራ ክልል ግንባር መረጃዎች ስንመለስ ወደ ላሊበላ ቀጠና የሚወስደን መረጃን ማስከትለው በላሊበላ ቀጠና ብልባላ አቅራቢያ ላልኪው ተብሎ በሚጠራ ቦታ ውጊያ እየተደረገ ነው የሚገኘው። ከብልባላና ከላሊበላ መስመር በሌሊት ወደ ላልኪው ተብሎ ወደሚጠራ ቀጠና የገባው የመከላከያ አድማ ብተናና የሚሊሻ ጋር ነው ውጊያ እየተደረገ ያለው። በውጊያው የደረሰው ጉዳት በዝርዝር አልታወቀም። ከዛ ቀደም ብሎ በዚሁ በብልባላ እና በአይና ቡግና በ5 አቅጣጫዎች ወደ አካባቢው ስምሪት ካደረገ የመከላከያ አድማ ብተናና ሚሊሻ ጋር እንደዚሁ ረጅም ሰዓታትን እየፈጀ ውጊያ ተደርጓል። እንደ ፋኖ መረጃ ምንጮች በርካታ የመከላከያ አድማ ብተናና የሚሊሻ ኃይል ጉዳት ደርሶበታል የሚሉ መረጃዎች መውጣታቸው ይታወቃል። ወደ ወልቃይት የሚወስደን መረጃን የሚያስከትለው በወልቃይት እንግዲህ በሁመራ ከተማ በአመፅ ቁጣ አደባባይ የወጡ ሰልፈኞች የህንፃ መስተዋቶችን በመሰባበር እንደዚሁም ደግሞ የተከፈቱ የግልና የማህበራት ንግድ ቤቶችን እንደዚሁ ጉዳት አድርሰዋል የሚል መረጃ ወጥቷል። ይህንን ተከትሎ በሰልፈኞቹ ላይ እንደዚሁ የተኩስ ሩምታ ተከፍቶም ጉዳት መድረሱን የሚገልጹ መረጃዎች ናቸው። ወልቃይት በሁመራ ከተማ ጥያቄያችን አልተመለሰም ያሉ ሰልፈኞች በአመፅ እንቅስቃሴ በመምራት ውድመት አድርሰዋል። ጥያቄያችን አልተመለሰም ያሉት እነዚህ ሰልፈኞች በከተማው በንግድ ቤቶችን ሰባብረዋል። መስተዋቶችን እንደዚሁ በድንጋይ እየወረወሩ የንግድና የመኖሪያ ቤቶችን ጉዳት አድርሰዋል። ከተማው ብዙ የንግድ ቤቶችን እንደዚሁ ጉዳት አድርሰዋል። በዚህ ቀጠና እንግዲህ የአመፅ እንቅስቃሴ ላይ የነበሩት እነዚህ ወጣቶች ወደ ከተማው መስቀል አደባባይ ሲደርሱ የተኩስ ሩምታ እና የድንጋይ ናዳ እነሱም በጸጥታ ኃይሎች ላይ የጸጥታ ኃይሎችን በእነሱ ላይ የተኩስ ሩምታ በመክፈት ጉዳት ደርሷል። በእነዚህ እንግዲህ በተኩስ ሩምታው በአመፅ ላይ የነበሩ ሰልፈኞችን ለመበተን ተከፍቷል በተባለው ተኩስ እስካሁን ድረስ በሁለት ህይወታቸው ያለፈ ሲሆን ሌሎች ደግሞ 3 ከባድ ቁስለኛ ሌሎች ደግሞ ቀላል ቁስለኛ መሆናቸውና የቁስለኞቹ ሆስፒታል እየታከሙ እንደዚሁ ደግሞ በተኩስ ህይወታቸው ያለፈው ደግሞ የቀብር ስነስርዓታቸው መፈጸሙ ነው እየታወቀው። ያመፁ መነሻ ምክንያት ምንድነው የሚለውን በተመለከተ ከአካባቢ የወጡ መረጃዎች የሚያሳዩት ይህንን ነው። ይሄ አመፅ የተቀሰቀሰው በወርቀኞች ነው ይላሉ የመረጃ ምንጮች። ወርቀኞች ማለት እንግዲህ ወርቅ በማውጣት የሚተዳደሩና ወርቅ ለገበያ ማቅረብ በዚህ የገቢ ምንጫቸውን መሰረት ያደረጉ ሰዎች በአካባቢው ወርቀኞች እየተባሉ ይጠራሉ። ወርቀኞች በተከዜ ቀጠና በባህላዊ መንገድ ወርቅ እያወጡ ለገበያ ሲያቀርቡ ቆይተዋል። ከአድጎሹ ዳክታን እስከ አደባይ ድረስ እስከ ሰቲት ወልቃይት ፓርክ ድረስ በዚህ አካባቢ ወርቅ እያወጡ ተሰማርተው ስራ ላይ ባሉበት ሰዓት ባለፈው ታህሳስ 11 የመከላከያ ወደ ተከዜ ተፋሰስ በመሄድ እነዚህን ወርቅ የሚያወጡት ሰዎች ከስራ ማስቆሙን ተከትሎ ነው
ወደ አመፅ በመምጣት ሁመራ ከተማ አመፅ እየቀሰቀሱት። እነዚህ እንግዲህ መከላከያ ስራ እንዲያቆሙ ማድረጉን ተከትሎ ወደ ሁመራ ሲመጡ የአካባቢው አስተዳደር አግኝቶ ሊያነጋግራቸው ሞክሮ ነበረ። እንግዲህ በተለይ የሰቲት ሁመራ ዋና አስተዳዳሪ አታላይ ታፈረ አነጋግሯቸው ነበረ። በህጋዊ መንገድ ወርቅ ማውጣታችሁን ትቀጥላላችሁ የሚል ምላሽ ቢሰጣቸውም የዞን አመራሮች ሊያነጋግሩን ይገባል በሚል በሁለተኛው ቀን እንደገና አመፅ ቀጥለው ነው ይሄ ጉዳት እየደረሰው። በዚህ እንግዲህ በዚህ በወረዳው አስተዳዳሪ ምላሽ ያደረኩት ናቸው። በሁለተኛ ቀን ሰልፋቸውን ቀጥለው ጉዳት እየደረሰው አመፅም ተቀስቅሶ እነሱም ላይ ንብረትም ላይ ጉዳት እየደረሰው ሲሉ ነው የመረጃ ምንጮች የገለጹት። እንግዲህ እነዚህ ወርቅ በማውጣት ላለፉት በርካታ ዓመታት በስራ ላይ የነበሩና አሁን መከላከያ ስራ ያስቆማቸው በአመዛኙ ወርቅና የወርቅ ንግዱን በህገወጥ መንገድ ለገበያ የሚያቀርቡት እነ ምግበይ ጋር ቀጥታ ትስስር የነበራቸው እንደነበሩና እንዲሁም ደግሞ አንዳንዶቹ ለብሔራዊ ባንክም እንደዚሁ ወርቅ የሚያቀርቡ እንደነበሩ መረጃዎች ገልጸዋል። ይሄ ነው እዛ አካባቢ ያለው። ወደ ምዕራብ ጎጃም ቋሪት የሚወስደን መረጃ አስከትላለሁ። በምዕራብ ጎጃም ቋሪት፣ ሰከላ እና ቋሪት አዋሳኝ አካባቢዎች ባሉ ቀጠናዎች ለአሰሳና ለዘመቻ የወጣ መከላከያ አድማ ብተናና ሚሊሻ ጋር እንደዚሁ ያዝ ለቀቅ የሚያደርጉ ውጊያዎች ተደርገዋል። በውጊያዎቹ ጣሊያ፣ ቦቦ፣ ድንጃ ተብሎ በሚጠሩ አካባቢዎች ነው የተደረገው። ተከታታይ አሰሳና ቅኝት በሚል በአካባቢው የተሰማራው ሚሊሻ አድማ ብተናና መከላከያ ጋር በነበሩ ውጊያዎች የደረሰው ጉዳት አልታወቀም። በዚህ በቋሪት ወረዳ በተለያዩ አካባቢዎች ግን የብልጽግና የወረዳና የዞን ባለስልጣናት ሊያደርጓቸው የነበሩ ስብሰባዎች በፋኖ ጥቃቶች ተበትነዋል። በዚህም ስብሰባ ለማስተባበርና ለስብሰባ ጥበቃ ስምሪት ተሰጥቷቸው ከነበሩ የሚሊሻ አባላት መካከል 2 የሚሆኑት ከባድና ቀላል ቁስለኛ ሆነዋል የሚሉ መረጃዎች ወጥተዋል። ወደ ሌሎች መረጃዎች ሲሄድ ወደ ይፋት ቀጠና የሚወስድን መረጃን የሚያስከትለው በዚህ ሰዓት ከያዝኳቸው ዋና መረጃዎች አንዱ ነው። በሸዋ ይፋት ቀጠና ሸዋሮቢት ዙሪያ የይፋት ቀጠና እንግዲህ ሰሞኑን በአራት አቅጣጫ ዘመቻ በማድረግ ወደ ተሬና አካባቢው የገባው የመከላከያ ላይ ድንገተኛ የደፈጣ ጥቃት ተፈጽሟል። በተፈጸመው ድንገተኛ የደፈጣ ጥቃት በመከላከያ አየር ወለድ ኮማንዶ ላይ የደረሰው ጉዳት በውል አልታወቀም። በተመሳሳይ በዚሁ ቦታ በልዩ ኦፕሬሽን ፈጽመናል የሚለው ፋኖ በተፈጸመ እንደዚሁ የደፈጣ ጥቃት ከተሬ ወደ ሸዋሮቢት በአየር ወለድ ኮማንዶ በሚሊሻና በሌላው ጥምር ኃይል ታጅቦ በእንቅስቃሴ ላይ የነበረው አንድ የወረዳው የጸጥታ ባለስልጣን በተከፈተበት ጥቃት እንደዚሁ ተገድሏል ወይም ደግሞ ተደምስሷል ሲሉ ነው የገለጹት። በዚህ ጥቃት የወረዳው ሚሊሻ ኃላፊ እና ሹፌሩ ሙሉ በሙሉ ሹፌሩን ጨምሮ ተሽከርካሪውም እንደዚሁ ከጥቅም ውጭ ሆኗል። አቶ መሐመድ ሰይድ ይባላል የወረዳው የሚሊሻ ኮማንደር ወይም ደግሞ የሚሊሻ ኃላፊ በዚህ ጥቃት የተገደለው። ወደ ተሬ ዘመቻ ገብቶ ሲወጣ ነው በዚህ ጥቃት የተፈጸመበት። ይህንን ጉዳይ በተመለከተ ጉዳዩን እንዲያረጋግጥልኝ ፋኖ አበበ ጽሞን ጠይቄው ነበረ። ያው የተሳካ እርምጃ ተወስዷል። በ5 አቅጣጫ የገባው የመከላከያ አድማ ብተናና የሚሊሻ ኃይል ሲገባ በመግባቱ ተከትሎ አሁን በተለያዩ አካባቢዎች ለቆ ወጥቷል። በሌሊት ለቆ ወጥቷል። ባሽ ከተማ ተብላ የምትጠራውም እንደዚሁ አንድ የመቶ አለቃ አዛዥ ሻምበል ላይ እርምጃ ወስደናል ነው የሚለው። እንዲሁም ደግሞ የቀውት ወረዳ የሚሊሻ ኃላፊ ኮማንደር መሐመድ ሰይድ ላይ እንደዚሁ በአየር ወለድ ኮማንዶ ታጅቦ እየሄደ በነበረበት ጊዜ እርምጃ ወስደንበታል። ይሄ በዚህ በሸዋሮቢት እና በቀውት ወረዳ 6ኛው የጸጥታ ኃይል ነው። ዘመቻ ጀምሮ እርምጃ የወሰድንባቸው ባለፈው ለማ የተባለ የጸጥታ ኃይል እርምጃ ከተወሰደ በኋላ ኃላፊነት ከተረከቡት ውስጥ አንዱ ይሄ ትላንትና እርምጃ የተወሰደበት መሐመድ ሰይድ ይገኝበታል ነው የሚለው። ጎሎ ጉዲሳ ተብሎ በሚጠራ ቦታ ላይ ነው ከ9 የአየር ወለድ ኮማንዶ አጃቢዎች ጋር እርምጃ የተወሰደበት ይሄ የሚሊሻ ኮማንደር። ይፋት ቀጠና የነበረው ኃይል ከበባ ውስጥ ሲገባ በሌሊት ከበባውን በመስጋት ለቆ ወጥቷል። ከባሽ፣ ከተሬ፣ ከመዘዞ የወጣው የመከላከያ ኃይል ወደ ተለያዩ ከተሞች ወደ መንዝ፣ ሞላሌ፣ ወደ ደብረሲና፣ ወደ ሸዋሮቢት ተመልሶ ገብቷል ብሏል። ተጨማሪ መረጃዎች ይኖራሉ ወደ እናንተ የማደርስ ይሆናል። የመጨረሻው መረጃችን ወደ አዲስ አበባ የሚወስደን መረጃ ነው። በአዲስ አበባ እንደዚሁ ሰሞኑ እንደገና የጅምላ ፈሳና የጅምላ እስራት እየተፈጸመ ነው። ባለፈው ቅዳሜና እሁድን ጨምሮ ለተከታታይ ቀናት ከተለያዩ የከተማው አካባቢዎች በርካታ ሰዎች ታፍሰው ተወስደዋል።
ለወትሮው ወጣቶች ብቻ ይታፈሱ የነበረ ቢሆንም ሰሞኑ ግን የእድሜያቸው የገፉ ጭምር እየታፈሱ እየተወሰዱ እንደሆነ ይገልጻሉ ዓይን እማኞች። በተለይ የካ ክፍለ ከተማ፣ ቦሌ ክፍለ ከተማ፣ ልደታ ክፍለ ከተማ፣ ቂርቆስ ክፍለ ከተማ፣ ቀራኒዮ ክፍለ ከተማ፣ ንፋስ ስልክ ክፍለ ከተማ በርካታ ሰዎች የታፈሱባቸው አካባቢዎች ናቸው ብለዋል። ቅዳሜ ከሰዓት ጀምሮ እንግዲህ እስከዛ ድረስ በሰዎች በፓትሮል እየታፈሱ እየተወሰዱ ነው። ወደየት እንደተወሰዱ የታወቀ ነገር የለም ብለዋል። ለሰዓት ያሉ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ